ሃሌሉያ ኢየሱስ ጌታ ነው። ኢሳይያስ ምዕራፍ 43 ቁጥር 18 እና 19 የቀደመውን ነገር አታስቡ ያለፈውንም እርሱ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል አታስተውሉትምን? በምድረ በዳ መንገድ አዘጋጃለሁ በበረሃም ምንጭን አፈልቃለሁ። ኢየሱስ ጌታ ነው። ቁጭ በሉ። ክብር ለኢየሱስ ይሁን። እነዚህን የሰማይ ብሌሲንጎች ወይም ደግሞ የሰማይ ዲቫይን ቪዚቴሽኖች ወደ ህይወታችን እንዲመጡ አስቡና አታስቡ የተባልነውን ነገር ነግራችኋለሁ። አስቡና አታስቡ የተባልነውን ነገር እነግራችኋለሁ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው ጨበጥ አርጉትና ተዘጋጅተሃል ወይ? ጮማ ልትበላ ነው እንዳያመልጥህ በሉት። አስቡና አታስቡ የተባለውን ነገር ዛሬ ነግራችኋለሁ። These are the most important principles ብዬ ማስበው የእግዚአብሔር ዲቫይን ቪዚቴሽን ከመምጣቱ በፊት እግዚአብሔር ህዝቡን ሪማይንድ የሚያደርግ የሚያስታውሰው ነገር ወይም ደግሞ ራሳቸው ሬዲ እንዲያደርጉ የሚናገረው ነገር አለ። ስለዚህ ስለሱ ነው የምንናገረው። በዚህ በኢሳይያስ መጽሐፍ ላይ አዲስን ነገር በህይወታችሁ ከማድረጌ በፊት በበረሃ መንገድ ከማዘጋጀቴ በበረሃ ምንጭን ከማፍለቄ በፊት መንገድን ደግሞ ለእናንተ ከማዘጋጀቴ በፊት አንድ ነገር አድርጉ ብሎ ይናገራል። የጥንቱን ነገር ምን አትበሉ ይላል? አታስቡ። ያለፈውንም ነገር ምን አትበሉ ይላል? አታስታውሱ ይላል። ስለዚህ አዲስ የሚባለው ነገር ወደ ህይወታችሁ ከመምጣቱ በፊት አንድ ነገር ማድረግ አለባችሁ። ከዚህ በፊት የነበረ ፓስት የነበረ ያለፋችሁበት ግዞት ውስጥ ሆኖ የመጣ ቃል ነው ይሄ ቃል። ስለዚህ ያለፋችሁበት የጥንት የተባለ ሚስቴክ ሊሆን ይችላል፣ ፌደሪቲ ሊሆን ይችላል፣ ውድቀት ሊሆን ይችላል፣ የሆነ ነገር አድርጋ አለመሳካት ሊሆን ይችላል፣ አለመከናወን ሊሆን ይችላል። እነዚህ ነገሮች ምን አትበሉ? አታስቡ። ጭራሽስ ምን አትበሏቸው? አታስታውሷቸው ይላል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። እግዚአብሔር በህይወታችን ትልቅ የሆነን ቪዚቴሽን የማያመጣበት ትልቁ ሪዝን ፓስት ላይ እኛ የተጎዳንበትን እኛ የተሰበርንበትን ሞክረን ፌል ያደረግንበትን የሆነን ህይወታችን ክፍል አሁን ያለበት ፕሬዘንት ስቴታችን አድርገን እንወስደዋለን። እንደዛ አይነት የላይፍ ፓተርን ውስጥ ከመጣን ቀጥሎ እነሆ አዲስን ነገር አደርጋለሁ የሚባለው ቃል እኛ ላይፍ ላይ ይሰራል። ክብር ለኢየሱስ ይሁን። አሜን። ዛሬ ያለፈ የምትሉትን ነገር እንዳለፈ ትተውታላችሁ። አዲስ ቻፕተር በኢየሱስም ትጀምራላችሁ። አሜን በሉ እስቲ። ሰው ከእግዚአብሔር ጋር ባለው ፌሎሺፕ ከእግዚአብሔር ጋር ባለው ህብረት ለምን አዲስ የሆነ ነገር ኤክስፒሪየንስ አያደርግም ብላችሁ ብትጠይቁኝ ከዚህ በፊት ህብረት ካደረገና ፌል ካደረገበት ላይፍ ገና መውጣት አይችልም። አዲስ የሆነ ልምምድ፣ አዲስ የሆነ ኤክስፒሪየንስ፣ አዲስ የሆነ ቪዚቴሽን እግዚአብሔር በህይወቱ ላይ ላይመጣ አይችልም። ስኬት የተባለው ነገር ላይፋችን ላይ እንዳይሆን እዚህ ሰብኮንሺየስ ማይንዳችን ላይ እንደማይሳካልን የሚነግረን ያለፈ ታሪክ አለን ሁላችን። ክብር ለኢየሱስ ይሁን። አሜን። ቦሌ ላይ ሱቅ ጀምሬ ካልተሳካልኝ መገናኛ ጀምሬ ይሳካልኛል ማለት አለበት ማይንዳችን። ቦሌ ላይ ጀምሬ አልተሳካልኝም ስለዚህ ብሎ ከዛ በነበረው ክሎዝ ተነስቶ ላይ ቀጥሎ ያለውን የላይፍን ዴስቲኒ ከዚህ በፊት በነበረውና ባልተሳካለ ነገር ዲተርማይን የምታደርግ ከሆነ መቼም አዲስ ነገር ላይፍ ላይ አይመጣም። አጠገባችሁ ያለውን ሰው የጥንቱን ነገር አታስቡ፣ ያለፈውንም ነገር አታስተውሱ። ይኸውላችሁ የሆነ ጊዜ አንድ ታሪክ ተፈጸመ። ልንገራችሁ። ኢየሱስ ጌታ ነው አላችሁ። በአንድ ኢንቪቴሽን መጣ። ያ ኢንቪቴሽን በቸርች አንድ ሰው ተወክሎ በጣም ትልቅ የሆነ ኢቨንት
የሚኬድበት ኢንቪቴሽን እና እግዚአብሔር ጸጋውን አበዛልኝ እና መንፈሳዊ አባቴ አመነኝና አንተ ነህ የምትሄደው አለኝ። ሄጄ አላቅም የትም እና ከሀገር ውጪ ነው አንተ ነህ የምትሄደው ተዘጋጅ አለኝ። ሻላማን ታላባያ ብዬ የሬናርድ ቦንኬ ክሩሴድ ኦርጋናይዘር የነበረ ሰው የሚያዘጋጀው ኢትስ አ ቢግ ኢቨንት እና የሬናርድ ቦንኬ ክሩሴድ ኦርጋናይዘር የነበረ ሰው የሚያዘጋጀው ኢቨንት ነው እና እዛ ኢቨንት ላይ ደግሞ እና አፖስትል ማልዶናልዶ ትልልቅ የእግዚአብሔር ሰዎች መጥተዋል እና እኔ እንዲሄድ ኢንቪቴሽን መጣልኝ። ፕሌን ቲኬቴ፣ ሆቴል ሪዘርቬሽን፣ ኤቭሪቲንግ ከቨርድ ነው። ከዛ የኔ ሰብኮንሺየስ ማይንድ በቃ ይሄ ኢንቪቴሽን ከመጣልኝ እንደሚሄድ ነው ማቀው እና ወረቀቴን ጨረስኩ ምናምን። ከዛ በኋላ ሲሄድ ለእናንተ ፖስት ማደርግላችሁን ጽሁፍ አዘጋጁ። እግዚአብሔር እንዴት አድርጎ ባርኮ እንደላከኝ። ከዛስ የኤርፖርቷ በር ላይ ፎቶ ተነሳ። ሻንጣዬን ይዤ ትሩ ስቶሪ ነው የምነግራችሁ። ፎቶ ተነሳው። በቃ ልሄድ ነው እና እግዚአብሔር እንዴት እስከዛሬ ሳገለግል የነበረውን ነገር በምን አይነት መንገድ ሪዋርድ እንዳደረገኝ ከባድ ጽሁፍ በአማርኛ አዘጋጅቼ ኖቴ ላይ ሴቭ አድርጌ ፎቶዬን አንድ ፎቶ መርጬ ሴቭ አድርጌ ከዛስ the most painful part ያለኝን የኢትዮጵያ ብር በሙሉ ጓደኛዬ ነበር የሸኘኝ። በቃ ያው እኔ ምን ያደርግልኛል የኔ ወንድም ይሄ ለኔ ምንም የሚጠቅም ነገር ስለሌለ ቁርስ ምሳም እራትም ብላበት ብዬ ሰጠሁት። መናፍስቶች እዛ ጋር የራሳቸውን ድርሻ ተወጥተዋል። ሰጠሁትና ገባው መላጣ ፓስፖርት ነው ያለኝ የትም ሄጄ አላውቅም። ከዛ ገባው የት ልትሄድ ነው አለችኝ ሴትዮዋ። እዚህ ቦታ ልሄድ ነው። ሪያሊቲ ምንድነው? ገባው ማለት ሄዳለሁ በቃ እርግጠኛ ነኝ። ምንድነው አለችኝ እዚህ ቦታ ልሄድ ነው ተጠርቼ ነው። ለካ በዛ ዘመን በዛ እኔ በመሄድበት ሲዝን ላይ ቪዛ ሪኳየርድ አልነበረም፣ ግን በዛ እኔ በመሄድበት አገር እያደረጉ ሰዎች እየጠፉ ነው። ቪዛ ግን አይጠየቅም። እና ስታይ በአገሩ ተስፋ የቆረጠ አንድ ወጣት ነው ይመስልኳል። ስለዚህ ልጠፋ እንደሆነ አሰበችና እሺ ችግር የለውም ብላ አውቃ የሆነ ነገር አደረገችና ማልነግራችሁን ነገር እለፍ አለችኝ። ከዛ እያለፍኩ እያለ ሁለተኛው ኢንተርቪው ላይ የት ነው የምትሄደው አለኝ። ኬንያ። አትሄድም አለኝ። ከዋል ለምን? አይ እንደዚህ ገና የትም ሄደ ስለማታውቅ አትሄድም። በጣም ነው የደነገጥኩት። በጣም ነው የምላችሁ። ከዛ ማይንዴ ምን ማሰብ ጀመረ? ለካ አለመሄድ የሚባል ነገር አለ የሚለው ማሰብ ጀመረ። ከዛ በኋላ የሌለ ታሪክ ፈጠሩና ልክ ፕሌኑ ልትሄድ ስትል ሂዳሉኝ አውቀው ማለት ነው። ኦልሬዲ ፕሌኑ ሄዷል። ከዛ ሁለተኛ ቀን ስገባ ሁለተኛ ቀን እንደገና ቲኬትን አስተካክዬ ገባው ለሁለተኛ ቀን ለመሄድ። ወገኖች እየተንቀጠቀጥኩ ነው የገባሁት። ለምን? አሁን ትናንትና የነበረ አለመሄድ የሚባል ነገር ዛሬ መጥቶ አታክ እንደሚያደርግኝ እርግጠኛ ነው ማይንዴ። ስገባ ሎንግ ስቶሪ ሾርት ተከለከልኩ ማለት ነው። ተከለከልኩ። ከዛ ያ ታሪክ አለፈ። በጣም የሚደብር ሞመንት ነበር፣ ግን አለፈ። ከዛ በኋላ እንደገና ለሁለተኛ ጊዜ የሆነ የኢንተርናሽናል ኢንቪቴሽን ከአፖስትል ጋር መጣልኝና ከሱ ጋር ለማገልገል ከሱ ጋር ነው የሄድኩት። ከሱ ጋር ለማገልገል እየገባው ያ ፍርሃት መጣ። የጥንቱ የሚባለው ማለት ነው። አታስቡ የሚባለው ማለት ነው። ከዚህ በፊት የነበረ ነገር ሪማይንድ አታርጉ የሚባለው ማለት ነው። እግዚአብሔር አምላክ ምስክሬ ከአፖስትል ጋር ነው ምገባው እንደማይከለክሉኝ እርግጠኛ ነኝ። ግን አይ ዶንት ኖ ዋይ ከዚህ ማይንዴ ውስጥ ከኔ ኮንትሮል ከማላደርግበት የሆነ ቦታ ላይ አትሄድም የሚል የሆነ አይነት ፍርሃት መጣ። ለምን? ከዚህ በፊት የነበረኝ ስቶሪ ላይ እንደማልሄድ ነው የሚያውቀው ማይንዴ። ዛሬ እንዲህ አትችሉም የሚባል ማይንዳችሁ ሪያክት እያደረገ ያለበትን የትኛውንም ነገር ከሲስተማችሁ ላይ ዛሬ በእግዚአብሔር ቃል ሰርዘዋል። ማን ነው አሜን የሚለኝ? እግዚአብሔር አምላክ ምስክሬ መፍራት ጀመርኩ እና 5 ነበር። ሕያው ጌታ ምስክሬ በጌታ ፊት ነው የምነግራችሁ። ከአምስታችን እኔን ሲንግል አውት አድርጎ አወጣኝ ሰውዬው። ከአምስታችን ነው የምልህ፣ ለ5 ነው የምንሄደው። ዩዥዋሊ በግሩፕ ስትሄዱ አትጠይቁ፣ በቃ አንድ ላይ ነው የምትሄዱት። ከፊት ደግሞ ኤቭሪባዲ ኖስ አፖስትል። ግን
እሱ ራሱ ለኔ አድቫንቴጅ መሆን አልቻለም። ለምን? እዚህ ማይንዴ ላይ ትናንትና አልሄድክም ዛሬም አትሄድም የሚል የሆነ አይነት ፍርሃት አለ። ሲንግል አውት አድርጎ እንደዚህ አውጣኝ። ከዛ ግን ረጅም ታሪክ ሳሳጥርላችሁ ያኔ ከአፖስትል ጋር ስለነበርኩ ሄድኩ። ከዛች ቀን ጀምሮ ወደ ኤርፖርት ሲሄድ እንደማልሄድ እያሰብኩ አይደለም ሄደው እንደምሄድ እያሰብኩ ነው ሄደው። ለምን መሰላችሁ? ከዛ በፊት የነበረውን የውድቀት ታሪክ በመሄድ ሻርኩት ማለት ነው። በመሳካት ሻርኩት ማለት ነው። እና አሁን ሲሄድ ከዛ በኋላ በጣም ብዙ ጊዜ ተመላልሽ ያለው ሲሄድ ግን ማይንድ የሚያውቀው ቤክ ገባህ አይደለ? ከገባህ ትሄዳለህ የሚል ነው። ለምን? እዚህ ማይንድ ውስጥ የነበረውን ፍርሃት በየሆነ አይነት ስኬት ቀየርኩት ማለት ነው። ዛሬ ማይንዳችሁ እንዲህ ትራማታይዝ እያደረጋችሁ ያለ ከዚህ በፊት በነበረ ተደጋጋሚ ሽንፈት ጭንቅላታችሁ ላይ የሆነ አይነት አለመቻል እየተሳለባችሁ ያላችሁ ሰዎች የምስራች አለኝ። በመሳካት በኢየሱስም ትቀይሩታላችሁ። ማን ነው አሜን የሚለኝ? ዛሬ ሰው ከዚህ በፊት በነበረው የሆነ ውድቀት ማይንዱ አታክ ይደረጋል እና የእግዚአብሔር ቃል ሲናገር አዲስ ነገር በህይወታችሁ ላደርግ ከፈለጋችሁ አለ የጥንቱን ነገር አታስቡ፣ ያለፈውንም ነገር ምን አትበሉ፣ አታስታውሱ። ለዛ ነው the realms of the spirit works in the now, not in the future, not in the past። መንፈስ ዓለም ላይ ትናንት የሚባልም ነገር የለም፣ ነገ የሚባልም ነገር የለም። አሁን ነው ያለው። ባይዘው አሁን ነው ያለው። አሁን እየኖራችሁ አሁን አባይድ ያደረጋችሁ ያላችሁበት ሪያሊቲ ነው መንፈስ ዓለም ላይ የሚሰራው። ትናንት የለም፣ ነገ የለም። ለዛ ነው ኢየሱስ ሲናገር ለቀኑ ክፋቱ ይበቃዋልና ስለ ነገ ምን አትበሉ አለ፣ አትጨነቁ። ስለዚህ ሊቭ ናው እያለ ነው፣ አሁን ነው ኑሩ እያለ ያለ። ለዛ ነው ፓስት ላይ ብዙ የሆነ ታሪክ ያለባቸው ሰዎች ኢየሱስ ጋር ሲመጡ ፕሬዘንት ሪያሊቲያቸውን ቀይሮላቸው ነው የሚሄዱት። እግዚአብሔር ከትናንት ጋር ዱኤል የሚያደርግ እግዚአብሔር አይደለም። ትናንት ያለፋችሁበት የሆነ ውድቀት ለእናንተ ነው አሁን ላይ ሪያሊቲ ሆኖ ሂት እያደረጋችሁ ያለው እንጂ ጌታ ምስክሬ እግዚአብሔር አያውቀው። እግዚአብሔር ከዛ ጋር ዲል ማድረግ አይፈልግም። አንተ ግን ከዚህ ማይንድ ሴት ላይ ይሄ ትናንት አታክ እያደረገ አትችልም የሚለውን የሆነ ሪያሊቲ አወጣህ ማለት እግዚአብሔር አምላክ ምስክሬ ነገ አዲስ ነገር ህይወት ላይ ይሆናል። አንዴ ትምህርት ብዙ ይጨንቃችኋል። but that's the reality. that's the reality. ስናድ ያደግንበት ኮሚኒቲ ዲፋይን ያደረገን ነገር አዲስ ነገር ከመቀበላችን ጋር ማተር ያደርጋል። ያደግንበት ኢንቫይሮንመንት ማተር ያደርጋል። ከዚህ በፊት የነበሩ ፓስት ኤክስፒሪየንሶቻችን ማተር ያደርጋሉ። አንዳንድ ሰዎች ለትዳር ሪሌሽንሺፕ ሲጀምሩ ፌል እንደሚያደርግ እያሰቡ ነው የሚጀምሩት። ለምን? ከዚህ በፊት ፌል ያደረገ ሪያሊቲ ላይፋቸው ላይ ስላለ። እግዚአብሔር አምላክ ምስክሬ ወደዱም ጠሉ ፌል ያደርጋል። ትናንትና የነበራችሁበትን ትናንትና ያለፋችሁበትን እንደ ሪያሊቲ እናንተን ሂት እያደረገ ያለ ትክክለኛ ያልሆነ ነገር ማሰብ ካላቆማችሁ አዲስ ነገር ህይወታችሁ ላይ አይመጣም። እስቲ በኢየሱስ ስም በትናንት ውድቀቴ ዛሬን አልኖርም በሉ። እግዚአብሔር አዲስ ምዕራፍ በህይወቴ ላይ ይከፍታል በሉ። ውስጥ ሰዎች ግሮ አድርገው ስፒሪቹዋሊ ነው መላችሁ በመንፈስ አድገው ከእግዚአብሔር ጋር ህብረት አድርገው የሆነ አይነት ዌቭ መጥቶ ላይፋቸውን ሂት ሲያደርግ ያዩና ቀጥሎ እንደዛ አይነት መንፈሳዊ ህይወት ውስጥ ለመግባት ይፈራሉ። ለምን? ማይንዳቸው ላይ ያለው ሪያሊቲ እንደዚህ ኢየሱስን ከወደድኩ እንደዚህ አይነት ህብረት ካደረኩ እንደዚህ አይነት ዴዲኬሽን ውስጥ ከገባው በየሆነ ኤሪያ ላይፌ ላይ አታክ ይመጣል የሚል ሪያሊቲ ሂት ያደርጋቸዋል። አገልግሎት ይጀምሩና በወንድሞች በሐሰተኞች ወንድሞች
አታክ ተደርገው ተመተው ተደብድበው የሆነ ነገራቸውን ግሬሳቸውን ከጣሉ በኋላ ቀጣይ ላይ አገልግሎት ሲጀምሩ ያ እንደ ሪያሊቲ ከላይፋቸው ላይ በብላውት እያደረገ ይወጣል። እንደዚህ አይነት ነገሮችን ከህይወታችሁ ላይ ካላስወገዳችሁ እግዚአብሔር ካየላችሁ ብለሲንግ ጋር ኮኔክት ማድረግ አትችሉ። የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 5 ላይ ያለውን ሐሳብ አይታችሁ ከሆነ እነ ጴጥሮስ ሌሊቱን በሙሉ ከደከሙና ካጠመዱ በኋላ ሌሊቱን በሙሉ ከለፉ በኋላ አንዳች የሚያዝ አሳ አጡና መረባቸውን እያጠቡ በጌንሳጥ ባህር ኢየሱስ መጣ ይላል። ያስተምር የነበረው ሰው ስለበዛበት ፈንጠር ብሎ ለማስተማር ሲያይ ሰው የሌለበት ታንኳ አየ ይላል። ከዛ በኋላ ስጡኝ ታንኳችሁን ላስተምርበት አለና ፈቀቅ አደረጉለት ይላል። ፈቀቅ አደረጉለት ማለት ወደ ጥልቁ አልሄድም፣ አሳ ዱዌል ወደሚያደርግበት ቦታ አልሄድም። ፈቀቅ ብሎ በእግር እየተራመድክ ነው ፈቀቅ የምታደርገው። ፈቀቅ አደረጉለት ይላል። ፈቀቅ ካደረጉለት በኋላ ካስተማረ ከጨረሰ በኋላ መረባችሁን ጣሉ አላቸው ይላል። ከዛ ጴጥሮስ አንድ ነገር ተናገረ። ሌሊቱን በሙሉ ስንለፋ ነበር አለ። አሁን ይሄንን መረብ ልንጥል የማንችልበት የሆነ አይነት ዋስትና ለምን ሌሊቱን በሙሉ ምን ስንል ነበር? ስንለፋ ነበር። ግን ሰምሃው ይሄኛው መሲህ ሲያስተምር ቃሉ ላይ የሆነ አይነት ወይት አይቷል። የእግዚአብሔርን ቃል ሲናገርና ሲያብራራ ከሚወጣው ቃል ጋር የሆነ አይነት ነገር ሙቭ ያደርግ እንደነበር፣ ህዝብን ይገዛ እንደነበር ጴጥሮስ ተረድቷል። ስለዚህ ይሄ ነበር ታሪካችን አለ ጴጥሮስ። ማራሳ ፕራካታ ያላቫኒያ ሌሊቱን በሙሉ ለፍተን ነበር፣ አንድ ነገር ግን ይዘን አናውቅም። ታሪካችን ይሄ ነበር። ነገር ግን አለ እንዲህ አይነት ነገር ግን ህይወታችሁ ላይ ሲመጣ ያለው በኢየሱስ ነገር ግን አለ ስንለፋ ነበር ካለ በኋላ ይሄ ነበር ታሪካችን። አንጥልም አይደለም ያለው፣ ነገር ግን በቃል መረባችንን እንጥላለን። ማታ የነበረውን ውድቀት በኢየሱስ ቃል ፌስ ማድረግ ፈለገ። ገባችሁ? ትናንትና ሲያለፋው የነበረውን ፌሌሪቲ በኢየሱስ ቃል እስቲ ልፈት ነው ብሎ ቼክ ማድረግ ጀመረ። ለሚቴሉ ሰምቲንግ የኢየሱስ ቃል አያሳፍርም። ቃሉን ተገና አድርገ ጣልክ ማለት እግዚአብሔር አምላክ ምስክሬ ብለሲንግ ያንተ ነው። ስለዚህ በቃሉ ሲጥለው ይላል ጓደኞቹን ሊያስጠራ የሚችል አሳ መረቡ ላይ መጣ ይላል። እናንተና ብለሲንጋችሁ መካከል ያለው ነገር እዚህ ጋር እያሰባችሁ ያላችሁት ሮንግ ቶት። እሱን ደግሞ የእግዚአብሔር ቃል ሲናገር አታስቡታል። እስቲ አላስብም በሉ። እስቲ በሉ እንደገና። ውድቀት ከሆነ ለኔ ሌሰን ነው እንጂ ሪያሊቲ ሊሆን አይችልም። እኔ ሲስተም ላይ ውድቀት ሊሰራ አይችልም። እናንተ ዝም በሉ። እግዚአብሔር አምላክ ምስክሬ በምንም አይነት መንገድ እዚህ ጋር መጥቶ ከሲስተሜ ጋር አብሮ ሊዋሃድ አይችልም። ውድቀት ሌሰኔ ሊሆን ይችላል። አሁን ኢየሱስን ምን እያልነው ነው? ትናንትና መረቤ ባዶ ነበር፣ ዛሬም በቃልህ አልጥልም እያልነው ነው። ብለሲንግ እያገኘን ያልሆነው ትናንትና ለፍቻለሁ፣ ባዶ ቀርቻለሁ፣ ትናንትና እንደዚህ አድርጌ ሉዝ አድርጌ ያለው፣ ትናንትና በዚህ ኤሪያ ላይ ሄጄ ፔን ውስጥ አልፍ ያለው፣ ስለዚህ እንዲሁ በሰላም መረቤ ልጠብ እያለን ነው። ብለሲንግ እያጣን ያለው። ከጣላችሁ ግን እግዚአብሔር አምላክ ምስክሬ በረከት አለ። አረ አሜን በሉስ። ኢማጂን ማድረግ እየደከመን፣ መጸለይ እየደከመን፣ ማንበብ እየደከመን፣ ከዛ በረከት እየጠበቅን እያጠብክ ዘመን ያልቃል። ነው መረብ ከማጠብ አያልፍም ላይፍ። ስለዚህ የእግዚአብሔር ቃል ሲናገር እነዚህ ነገሮች ምን አትበሉ አለ? አታስቡዋል። ለዛ ነው እኔ በእናንተ መካከል ድንቅን ማድረግ አይቻለኝም ብሎ እግዚአብሔር ይጠይቃል ህዝቡ። ኖ ወንደርስ ማድረግ አልችልም እኔ በዚህ ነው እኔን ዲፋይን የምታደርጉኝ እያለ ይጠይቃቸዋል። ተአምራትን በእናንተ ህይወት ማድረግ አይቻለኝም እኔ እያለ ይጠይቃቸዋል። ለምሳሌ ያንን ዲቫይን ቪዚቴሽን ህይወታቸው ላይ እንዳያመጣ እዚህ ጋር ሂንደር እያደረገው ያለው ነገር አለ ማለት ነው። ሪያሊቲያቸው ግዞት ሲሆን ይመጣና ይነግራቸዋል። አይቻለኝም እኔ እናንተ መካከል ድንቅን ማድረግ። ጌታ ሆይ ይቻላል። በኢየሱስም ያንተን ቃል እናምናለን። በኢየሱስም ያንተን አዋጅ እናምናለን። በኢየሱስም ያንተን ትንቢት እናምናለን። ከበረከታችን ጋር በኢየሱስም እንገናኛለን። ዲፕ
ኢንሳይድ የሆነች ፊር ካለች እሷን ማስወገድ ላይ ነው ዲል ማድረግ ያለብህ። you don't have to pray። በቃልህ መረቡን እንጥላለን ሲል መረባቸው ባሳ ተሞላ ይላል። ስለዚህ እነዚህን ነገሮች አታስቡ፣ አታስታውሱ፣ አታስተውሉ። the first thing to unlock the blessing መጀመሪያ ከዚህ በፊት የነበረውን ውድቀት አለማሰቡ። ስኬትን ብቻ ነው የምታስቡ። ኢየሱስ ጌታ ነው። እኔ እንደዚህ አይነት ኢነርጂ ያላቸው ሰዎች እንዴት እንደምወዳቸው። የሆነ ነገር ሞከሩ አይደል? በከፍተኛ ፓሽን ነው የሞከሩት፣ በከፍተኛ ዴዲኬሽን ነው የሞከሩት፣ በከፍተኛ አይነት ሞቲቬሽን ነው የሞከሩት። ከዛ ያ ነገር ፌል አደረገ። እግዚአብሔር ምስክሬ with the same passion በተመሳሳይ ኢነርጂ ሌላ ነገር ይሞክራሉ። አንዳንዶቻችንስ ፌል አረጋ አይደል? ነገ እግዚአብሔር እኛን እንደማይባርከን እንደ ማስረጃ እንጠቀምበታለን። ማስረጃችን ነው። በቃ እኔ እኮ ልብ የወረደ እኮ ሞክሬ ምናምን። ማይ ብራዘር ልብን አንሳ። ወደ ላይና ወደ ታች የሚወጣ ልብ የለም። በጌታ በኢየሱስ ስም እግዚአብሔር ከተናገረ መለኮታዊ ጉብኝት ጋር ትገናኛለህ። እግዚአብሔር ካወራለህ ዴስቲኒ ጋር ትገናኛለህ። እግዚአብሔር ከተናገረ አገልግሎት ጋር ትገናኛለህ። እግዚአብሔር ካሳየ ኢንካውንተር ጋር በኢየሱስ ስም ትገናኛለህ። yes ይሄ ከህብረታችንም ጋር ይገናኛል። አንድ ኦንላይን ሜንቶር ማደርገው ልጅ መጣ። ትቀባለህ ብሎኛል ጌታ አለ። እሺ አልኩት። ጾም ጸሎት ልገባ ነው ነኝ ግባ አልኩት። ግን አለኝ ከዚህ በፊት 21 ቀን 40 ቀን በዚህ ዓመት ብቻ ገብቻለሁ አለ። ስትደምሩት 101 ቀን ይሆናል። 3 ወር ሰውየው ጾም ጸሎት ላይ ነው። በወጣው ጊዜ በሙሉ ግን አንድ ነገር አግኝቼ አላቅም እና አሁንም የሆነ ነገር ማገኝ አይመስለኝም። ዝም ብዬ ነው መገባው አለኝ። እንዳትገባ አልኩት። መጀመሪያ እዚህኛው ማይንድ ላይ መስራት አለብህ። ከዛሬ በፊት የነበረው 21 ቀን ላይ ካላገኘው አሁን ያለው 40ኛ ቀን ላይ እንደማታገኘው ማስረጃ ሊሆን አይችልም። አልገባችሁ? በቃ 21ኛው ቀን እኮ አላገኘሁትም። እሱ የኔ ማስረጃ ሊሆን አይችልም። አሁንም ላገኘው ነው 40 ቀን ምጾሙ። እዚህኛው 40 ቀን ላይም ካላገኘሁት አላገኘውም ብዬ አይደለም ቀጣይ 40 ቀን ምጾሙ። አሁንም ላገኘው ነው ምጾሙ። በእንደዚህ አይነት ማይንድ ሴት ውስጥ ከእግዚአብሔር ጋር ህብረት ስንጀምር እግዚአብሔር አምላክ ምስክሬ እግዚአብሔር አለመምጣት አይችልም። ነግሬያችኋለሁ ስለ ቶሚ ሂክስ አይደል? 40 ቀን ገባ አጣው ጌታ። ከዛ ምን አለ? አይ እግዚአብሔር የለም አይደለም ያለው። ይሄ ሰውነቴ የደከመውን ሰውነቴ እንደገና አበላውና እገባለሁ አለ። እንደገና ገባ አጣው ጌታ። ሁለተኛው 40 ላይ ሲያጣው ግን በቃ እግዚአብሔር በጾም ጸሎት የሚገኝ እግዚአብሔር አይደለም ብሎ አልተወም። እንደገና በላና ሶስተኛው ላይ ሲገባ ሶስተኛው ላይ 40 ቀንም መቆየት አልተጠበቀበትም። በ21ኛው ቀን ላይ እግዚአብሔር መጣ። እስክታገኝ፣ እስክትፈርድልኝ፣ እስክትጎበኘኝ፣ እስክትይዘኝ፣ የተናገርከውን እስክትፈጽም ለሚሉ ሰዎች ነው እግዚአብሔር ቅርብ። አላገኘህኝም፣ አልጎበኘህኝም፣ ቃልን አትፈጽምም ለሚሉ ሰዎች እግዚአብሔር አይመጣም። እንደዚህ እግዚአብሔርን ትሪክ ለማድረግ እየሞከራችሁ ያላችሁ ሰዎች ካላችሁ ዛሬ ቁርጣችሁን ልንገራችሁ፣ እግዚአብሔር አይመጣም። ክብር ለኢየሱስ ይሁን። ስለዚህ እነዚህን ነገሮች ግን ምን አትበሉ አለ እግዚአብሔር ቃል፣ አታስቡ አለ። እሺ መዝሙር 77ን እናንብብና ጸልያለሁ። መዝሙር 77ን። ስለዚህ the first key እነዚህን ውድቀቶች አለማሰብ ነው። ከዛ ግን አስቡ ደግሞ ያለናል። አስቡ ያለንና እግዚአብሔር በህይወታችን ላይ ብሌሲንግን አክቲቬት ሊያደርግበት የሚችለው መርህ ደግሞ ከዚህ በፊት እግዚአብሔር ያደረገልን ማሰብ ነው። ከዚህ በፊት እግዚአብሔር በህይወታችሁ ላይ የሰራውንና ያደረገውን ነገር ስታስቡ ለብሌሲንግ ራሳችሁን አክቲቬት ታደርጋላችሁ። የማታስቡት አለ፣ የምታስቡት አለ። እሺ አንብብልኝ ከቁጥር 1 ጀምሮ። ይሄ he's a prophet, I think for me he's a prophet። የአሳፍ መዝሙር ነው። የአሳፍ መዝሙር ነው። ቶሎ ቶሎ ታነብልኛለህ።
ድምፄን ከፍ አድርጌ ወደ እግዚአብሔር ጮኽኩ። እሺ ይሰማኝም ዘንድ ወደ አምላኬ ጮኽኩ። እሺ በመከራዬ ቀን እግዚአብሔርን ፈለግኩት። እሺ በሌሊትም ያለ ድካም እጆቼን ዘረጋሁ። እሺ ነፍሴም አልጽናና አለች። እሺ አምላክ ሆይ አንተም ባሰብ ቁጥር ቃተትኩ። እሺ ባወጣሁ ባወረድሁ መጠን መንፈሴ ዛለች። እሺ ዓይኖቼ እንዳይከደኑ ያዘዝሃቸው እንቅልፍ አጣው ማለት ነው። ይሄ ባይዘው ዓይኖቼ እንዳይከደኑ፣ ይሄ አማርኛው እኮ በጣም እኮ የሚገርም ነው። ዓይኖቼ አይከደኑ ዘንድ ያስካቸው ነው የሚለው። ስሊፕለስ ናይትስ ነው የሚለው እንግሊዝኛ። በቃ እንቅልፍ የሌለባቸውን ቀናት አሳለፍኩ ነው የሚለው። ስሊፕለስ ናይትስ ነው አማርኛው ውስጥ በደንብ ሲንተሲ። ዓይኖቼ እንዳይከደኑ ዘንድ ያስካቸው ሚል የለም። ስሊፕለስ ናይትስ ነው በቃ። ዓይኖቼ እንቅልፍ አጣው በቃ። ቀጥል። መናገር እስኪሳነኝ ድረስ ታወቅኩ። እሺ ከዛስ? የድሮውን ዘመን አሰብኩ። የድሮውን ዘመን ምን አልኩኝ? አረ በሉ ባካችሁ አሰብኩኝ። የጥንቶቹንም ዓመታት አውጠነጠንኩኝ። ሩሳ ፓካታያ እንቅልፌ ካልመጣ ዘንዳ የድሮውን ዘመን ቁጭ ብዬ ምን ማድረግ ጀመርኩ አለ? ማሰብ ጀመርኩ። የጥንቶቹንም ዓመታት ምን ማድረግ ጀመርኩ አለ? ማውጠንጠን ጀመርኩ አለ። ወይኔ ይሄ ቃልን እንዴት አርጎ እንደነካኝ ወገኖች። ቀጥል። ዝማሬን በሌሊት አስታወስኩ። ይሄን ምን እያደረገ ነው? ነፍሱ እየታወከች ባለችበት ዘመን፣ እንቅልፍ ባጣበት ዘመን ከዚህ በፊት ይዘምራቸው የነበሩ ዝማሬዎችን ምን ማድረግ ጀመረ? ማስታወስ ጀመረ። እሺ ከልቤ ጋር ተጫወትኩኝ። መንፈሴም ተነቃቅቶ ይላል። ሹራ ካታያማ ገና እኮ ነው። ገና የጥንቱን ከዚህ በፊት እግዚአብሔር ያደረገውን ነገር ሲያስብ፣ ከዚህ በፊት የዘመራቸውን ዝማሬ፣ ምክንያቱም he is a worship leader በዳዊት ድንኳን ዋነኛ የመዘምራን አለቃ ነው ይላል አሳፍ። እና ዝማሬዎችን ገና ማሰብ ሲጀምር ይላል እንቅልፍ ከሌለባቸው ሌሊቶች በአንድ ጊዜ የእግዚአብሔር ቃል ሲናገር ምን ይላል? መንፈሴ ተነቃቃ ይላል። እሺ እንዲህም ሲል ጠየቀ። እሺ ለመሆኑ ጌታ ለዘላለም ይጥላልን? ማራሱፓ ከእንግዲህ ከቶ በጎነቱን አያሳይምን? ሊቫ አዶኮስ ምህረቱስ ለዘላለም ጠፋን? ሻላቫኒያሞስ የገባውስ ቃል እስከ ወዲያኛው ተሻረን? ሊቫራ ሲክራታይ እግዚአብሔር ቸርነቱን ዘነጋ ወይስ ከቁጣው የተነሳ ርኅራኄውን ነፈገ? እሺ እኔም የልዑል ቀኝ እጅ እንደተለወጠ ማሰቤ ይህ ድካም ነው አልኩ። ቀጥል። የእግዚአብሔርን ሥራ አስታውሳለሁ። የጥንትም ተአምራትህን በእርግጥ አስታውሳለሁ። ስራህን ሁሉ አሰላስላለሁ። ድንቅ ስራህን ሁሉ አውጠነጥላለሁ። አምላክ ሆይ መንገድህ ቅዱስ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው አለ። ኢየሱስ ጌታ ነው። እናንተ ቃል አትቀበሉ። በጣም ነው የሚገርመው። ልክ እየታወኩ ባለበት ጊዜ አለ የአምላኬን የጥንቱን ስራዎቹን አስታውሳለሁ። ይሰራ የነበረበትን መንገድ አስባለሁ። ወዲያው አለ እግዚአብሔር አምላክ ሆይ እንዳንተ ያለ ታላቅ አምላክ ማን ነው አለ። ስለዚህ እግዚአብሔር ስሊፕለስ የሆኑ ናይቶቹን ቀጥታ ወደ ዝማሬ ቀየረለት። በምን? ከዚህ በፊት ከእግዚአብሔር ጋር በነበረው ነገር ከዚህ በፊት እግዚአብሔር ሕይወቱ ላይ ያደረገውን ነገር በማሰብ ብቻ። ሌላ መጽሐፍ ቅዱሴን ሳጠና ያላገኘሁት ነገር እግዚአብሔር ለዝንጉ ሰው በረከት የለውም። ለዝንጉ ሰው በረከት የለውም። አንዳንዴ የእግዚአብሔር እጅ የምር አለ ወይ የምልበትን ሞመንት ላይፌ ላይ ልክ ሲመጣ የኔ ወንድም እጁ የነበረበትን ሞመንት ሳስብ ገና ልሳን ይለኛል። ልሳን ሹራ ሳካታያ ይመጣል። ልሳን ይመጣል። እጁ የለም እንዴ እግዚአብሔር ነው። ምን ነው ፈተና የበዛ ባልኩ ጊዜ ከዚህ በፊት ያሻገረኝንና እኔም ፕሮቴክት ያደረገበትን መንገድ ገና ሳስብ መንፈስ ይመጣብኛል።
ማስታወስ እግዚአብሔር ከዚህ በፊት በአንተ ህይወት ያደረገው ነገር አስታውሶ ሪኮግኒሽን መስጠት is the second key to activate the blessing of God። ወይኔ ሌላ ቦታ በሰብክ ሁለተኛው ኪሱ ይሁን ታምራትን የምታደርግ አምላክ አንተ ነህ። በህዝቦች መካከል ኃይልን ትገልጣለህ። ወዲያው እኮ ነው ከእንቅልፍ እኮ ስሊፕለስ ናይት ከነበረው ሰው በአንድ ጊዜ ተቀይሮ ከዚህ በፊት እግዚአብሔር ያደረገለትን ነገር አሰበና ከዛ በኋላ በጣም ደስ የሚለኝ ቃል አለ። ይኸውልህ ምን ይላል መሰለህ? ያዕቆብንና የዮሴፍን ልጆች ህዝብህን በክንድ ተቤዣቸው። የአሳፍን ይወቶ ያዕቆብ ጋር ሄደ ሰውየው፣ ዮሴፍ ጋር ሄደ ሰውየው። እንዴት አድርጎ እግዚአብሔር ህዝቡን ያድን እንደነበረ ማውራት ጀመረ። አምላክ ሆይ ውሆች አዩህ። እሺ ውሆች አንተን አይተው ተሸማቀቁ። እሺ ጥልቆችም ተናወጡ። ማራሱ ደመናት ውሃን አንጠባጠሙ። ማራቫሎ ሰማያት አንጎዳጎዱ። ፍላጾችም ዙሪያውን አብለጨለጩ። የነጎድጓድ ድምጽ በአውሎ ንፋስ ውስጥ ተሰማ። መብረቅህ ዓለምን አበራው። ምድርም ራደች ተንቀጠቀጠች። ከዛ ቁጥር 20 ላይ ምን ይላል መሰለህ? መንገድ በባህር ውስጥ ነው። ቁጥር 19 መሄጃም በታላቅ ውሃ ውስጥ ነው ይልና ዱካህ ግን አልታወቀም። በሙሴና በአሮን እጅ ህዝብህን እንደ በግ መንጋ መራኸው። ታዲያ አሁን እኔ ላይ እግዚአብሔር አይመጣም አለና አሳፍ ተነቃቃ። የኔ ወንድም ተነቃቃ። ከዚህ በፊት እግዚአብሔር አንቺ ላይፍ ላይ ያመጣውን ቪዚብል ቪዚቴሽን ባሰብሽ ቁጥር ለቀጣዩ ቪዚቴሽን ካንዲዴት ነሽ። ቪዚብል ከዚህ በፊት ማንም ባልነበረ ጊዜ የተገለጠውን የእግዚአብሔርን እጅ በህይወት ላይ ስታስብ ቀጣይ ለሚገለጠው የእግዚአብሔር እጅ ካንዲዴት ነው። አጠገባችሁ ያለው ሰው እየረሳህ በረከት የለም በሉ። ጨብጡትና በሉ። ለዛ ነው እግዚአብሔር እኮ እነ ኢያሱ በወጡ ጊዜ ይላል ይሄኛው ዝም ብሎ አይደረግም አለ። ከ12ቱ ነገድ አንዳንድ ወኪል ምረጥና አለ አንዳንድ ድንጋይ ይሸከሙ አለ። 12 ድንጋይ ይምጣና አለ በዚህ ቦታ እግዚአብሔር ዮርዳኖስን ሰነጠቀ ተብሎ ለልጅ ልጆቻችሁ መታሰቢያ እንዲሆን ድንጋዩን ከምሩታል። ከዛስ የልጅ ልጆቻችሁ እናንተ ከሄዳችሁ በኋላ ራሱ ያንን ድንጋይ ሲያዩት አለ ለመታሰቢያነት ይሆናል። ከዛ ከመሩት ይላል። እስከ ዛሬም ድረስ ይላል የእግዚአብሔር ቃል ሲናገር ያ ድንጋይ በኢየሩሳሌም አለ ይላል። አሁን የልጅ ልጅ አይደለም 1000 ጄኔሬሽን ካለፈ በኋላ ያ ድንጋይ ሲታይ ምንድነው የሚባለው? እግዚአብሔር ዮርዳኖስን ይሄ የምታዩትን ይሄ ባህር አልነበረም። ይሄ ድንጋይ የመጣው ከዛኛው ጫፍ ነው። ይሄ ድንጋይ መጥቶ የነበረው ድንጋዩን ይዘን በእግራችን በዚህኛው በዮርዳኖስ ላይ ተራምደን ነበረ ብለው ያወራሉ አለ። እና መታሰብ የሌለው ነገር ማድረግ አይፈልግም። ያደረገውን ነገር አስበህ ግሬትፉል ሆነ አስታውሰ ለአንዳንድ መከራዎች መውጫ ማድረግ የጀመርክ ቀን ቀጣይ በረከት ህይወት ላይ ይመጣል። ድንጋዩ ይላል ድንጋዩን ባሰቡ ጊዜ የልጅ ልጆቻችሁ እግዚአብሔር ይሄንን ሰነጠቀ ነው የሚለው ታውቃለህ። የዮርዳኖስን ወንዝ በሰነጠቀ ጊዜ ሰነጠቀው ይላል። እኔ ሩማን ታካ ሩሳ ፓካዲና ነው በቃ ድንጋዩ ለመታሰቢያነት ይቀመጥ ይላል። እስከ ዛሬ ድረስ የእስራኤል ህዝብ ያንን ድንጋይ ሲያይ እግዚአብሔር ያደረገውን ታምርና ድንቅ ያወራል። ሙሴ የመጨረሻ ሊሄድ በነበረ ጊዜ ዘዳግም 8 ላይ ምንድነው ያላቸው? አባት አንተም አባቶችም አይተው የማያውቁትን መና በምድረ በዳ አበላ። በዛ ጊዜ ልብስ አላጠረም፣ ያደረከው ጫማ አላረጀም። እግዚአብሔር አባት ልጁን እንደሚቆጣ ይቆጣህ ነበር። የሆነ ሰፊሽንት የሆነ ነገር ላይ አልገባም፣ ግን ምንም አላነሰም ነበር። እስራኤል ሆይ ስማ ይሄንን አስብ እያለ ሙሴ ይነግራቸዋል። አሁን እናንተ እግዚአብሔር ያሻገራችሁ አንድ የምትናገሩት ነገር ህይወታችሁ ላይ የለም? አንድ የለም ህይወታችሁ ላይ እግዚአብሔር ያሻገራችሁ ሁላችሁ የትኛው መስቴት ላይ ብትሆኑ የትኛውም የአማኝነት ሌቭል ላይ ብትሆኑ ሁላችሁ
ይሄንማ ሰው አይደለም እግዚአብሔር ነው ያደረገው ያላችሁት ነገር የለም። እግዚአብሔር አስመልጧችሁ አያውቅም። እግዚአብሔር ባርኳችሁ አያውቅም። ፕሮቫይድ አድርጓችሁ አያውቅም። ከአንበሳ አፍ አስወጥቷችሁ አያውቅም። ስንቶቹን የጣለን ነገር እግዚአብሔር ሬስኪው አድርጎ እዚህ ያላደረሳችሁ አስባሱ። ኢየሱስ ጌታ ነው። አሜን በሉ እስቲ። ለዛ እኮ ነው አንዳንድ ዶክመንትድ የሆኑ ሂሊንጎችን ስታዩ ራሱ የሰው እኮ ያየ ነው እንዴ የኔንም ይፈውሳል ትላለህ። ለምን? እግዚአብሔር የሚያደርገው ነገር የሚረሳ አይደለም። መታሰቢያን አስቀምጦ ነው ላይፋችን ላይ የሚሄድ። እንደ ስታምፕ ነው መጥቶ ታ አርጎ የሚመታበል አይደለም። ስለዚህ ይሄ ብለሲንግ አክቲቬት ያደርጋል። ለዛ ነው ዮሐንስ ወንጌል እንደገና ምዕራፍ 21 ላይ ጴጥሮስ ተሰብሰቡ ከተባለበት ነገር ተንቀለቀለና ወጣና እኔ አሳላት ምንድነው አላቸው። ተሰብሰቡ እንዳትወጡ እኮ ተብሏል። ከዛ ሄዳችሁ ስታዩ እኛም አብረን እንመጣለን አሉት። ለምን መሰለ? እንዳትለያዩ ተብለዋል። አሳ ላይ ጠምዶ አይደለም። ጴጥሮስ አሳ ሲያጠምድ ሊያዩ ነው የሚሄዱት። ግን ተሰበሰቡና አብረው ሄዱ ይላል። በሄዱ ጊዜ እንደገና መጣና ተገለጠላቸው ኢየሱስ ይላል። ከዛ መረባችሁ ምን በሉ አላቸው። እንደውም ያዛን ጊዜ ፈቀቅ ሲያረጉ ነው ራሱ ጣሉ ያላቸው። ባይዘው ሄዳችሁ አንብቡት። ገና ፈቀቅ ሲያረጉት መረባችሁ ምን በሉ አላቸው። እቺ አይነት ታምር ከዚህ በፊት ህይወቴ ላይ ሆናለች አለ። አሁን አጣው አሳ አልልህም አለ። ሌሊቱን በሙሉ ለፍቼ ነበር አሳ አላገኘውም አልልህም አለ። እዚህኛው ላይ እንዲህ አይነት ኮንቨርሴሽን የለም። ለምን? የማይረሳው የሆነ ሚራክል ከዚህ በፊት ህይወቱ ላይ ሆኖለታል። ወይኔ 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 ወይኔ። አሁን ቀጥታ ይላል ቃሉን እንደሰማ ጌታ ሆይ ለፋው ምናምን አይደለም ያለው፣ ጣለው ይላል። ጣለውና ይላል እነዛ ሁሉ አይነት አሳዎች መረቡ ላይ በገቡ ጊዜ ይላል ኢየሱስ ይወደው የነበረ ደቀ መዝሙር ጌታ እኮ ነው አለው ይላል። ነው ሲያይ መሲሁ ነው እርቃኑን ነበር ይላል ገባ ይላል። አየ እዚህኛው ላይ ክርክር አያስፈልግም። ለምን? ከዚህ በፊት እግዚአብሔር አሳ በመሙላት ኢየሱስ አሳ በመሙላት ህይወቱ ላይ ያደረገው ነገር ነበር። ኢየሱስ ከዚህ በፊት ህይወታችሁ ላይ የሞላውን ነገር አስባችሁ አክሽን መውሰድ አለባችሁ። እናንተ ላይፍ ላይ ካለው ውድቀት ላይፋችሁ ላይ ያለው በኢየሱስ ያገኛችሁ ሰክሰስ ይበልጣል። ለዛ ነው no one is moving out, no one is taking action by the ቴዲ አክሽን ከሚነገረው ቃል ጋር ፊት የሚያደርግ አክሽን እየወሰደ ያለ ሰው የለም እዚህ ውስጥ። you can never see the blessing of God እንደዛ ነው። እኔ በማደርገው በየትኛውም ነገር የተነገረው ቃል መጥቶ ላይፌን እንደሚያገኝ እርግጠኛ ነኝ። እና እነዚህ ሁለት ኪዎች ናቸው እኔ ልቤን አሁን እንደ መልህቅ ያዙት። እግዚአብሔር ዛሬ የአንድን ሰው ዝማሬ ይቀይር በኢየሱስ። እንደ አሳፍ በኢየሱስ እንቅልፍ እያጣ እያጉረመረመ ያለን የአንድን ሰው ዝማሬ በናዝሬቱ ጌታ በኢየሱስ ይቀይር ዛሬ። ከዚህ በፊት በተደረገለት መንፈሱን ያነቃቃ ዛሬ። እንደገና ለጉብኝት ሰውን ያዘጋጅ ዛሬ። እንደገና እግዚአብሔር ህይወታችሁን ሊዳስስ አቅጣጫን በኢየሱስም ያስምር ህይወታችሁ ላይ በኢየሱስ። ኢየሱስን ለመውደድ ከዚህ በፊት ስወደው እኔ ላይፍ ላይ ፊል ያደረኩት ነገር ምስክር ነው። አሁን ያለውበት ድራይነስ አይደለም የኔ ምስክር። ኢየሱስን ለማገልገል ከዚህ በፊት አገልግየው እኔ ላይፍ ላይ የመጣው ፕሬዘንስ እና እኔ ላይፍ ላይ ፊል ሳደርገው የነበረ ነገር ምስክር ነው። እና ምን ይሆናል ሰው መሰላችሁ? when we are matured less action ነው የምንወስደው። we don't be ይሄ ሞቲቬሽን አይኖርም። በቃ ትንሽ እርምጃው ከዛ አለ ከዛ የሆነ ሳይንት ተጠብቂያለሽ ከሌለ ግባበት በኢየሱስ ስም ግባ። ክብር ለኢየሱስ ይሁን። በኢየሱስ ስም አንድን ሰው እግዚአብሔር ዛሬ ከእንደዚህ አይነት ምሽቶች፣ ከእንደዚህ አይነት ቁዘማ፣ ከእንደዚህ አይነት አለህና የለህም ከሚባባል አይነት ኮንቨርሴሽን አውጥቶ በኢየሱስ ስም በተደረገለት ነገር ለቀጣይ ብሌሲንጉ ተራ ውስጥ እንዲገባ ሲያደርገው አያለሁ። ለዛ ነው አለማስተዋልና የእግዚአብሔርን ኃይል ዲናይ ማድረግ እግዚአብሔርን መናቅ ነው በእግዚአብሔር ዴፊኒሽን።
ባይዘው ኃይሉን ሪኮግናይዝ አለማድረግ ነው። መናቅ ነው። እግዚአብሔር መናቅ ነው። ለዛ ነው የእስራኤል ሕዝብ ልቡ ሲደነድንበት እግዚአብሔር እስከ መቼ ሕዝብ ይንቀኛል ብሎ በግብጽ ምድር ያደረገውን ታምራት ነው የሚያወራው። ዛሬም እግዚአብሔር አዲስን ነገር ህይወታችሁ ላይ ሊያደርግ ይቻለዋል። አራ አሜን በሉ እስቲ። ሶ ይሄ ነው the way to activate the blessing። እግዚአብሔር አምላክ ምስክሬ እኮ if you take time አይናችሁን ጨፍናችሁ እኔ ባለፈው አመት ብቻ 18 ነው ባለፈው አመት ብቻ እግዚአብሔር ያደረገለትን አይኑን ልክ ጨፍኑ ለአንድ ደቂቃ ማሰብ ሲጀምር ፕሬዘንስ ላይፉ ላይ ይመጣል። ማልቀስ ይጀምራል። ልሳን መናገር ይጀምራል። ይወለ ከጎበጠበት ቀና ማለት ይጀምራል። ሌላ ነገር ማየት ይጀምራል። ይሄን ያደረገ እግዚአብሔርማ አሁን ነገ እኔ ላይ ይሄንን ያደርጋል ማለት ይጀምራል። እንዲህ የምትናገሩት ነገር ህይወታችሁ ላይ አለ። አዲስ ነገር ማድረግ እግዚአብሔር አይጠበቅበትም። አለ ክብር ለኢየሱስ ይሁን። አሜን። አራ አሜን በሉ እስቲ። ሶ ይሄ እነዚህ ሁለቱ ኪዎች ናቸው ላይፋችንን እንደ መልህቅ የሚይዙት ባይዘው ለአዲስ ነገር። ሶ ያልተደረጉ ነገሮችን አላስብም፣ እግዚአብሔር ያደረገልኝ ነገር ብቻ አስባለሁ። በቃ ቀጣይ ባለድል አንቺ ነሽ። ክርስቶስ ምስክሬ አንተ ነህ። ያልተደረገ ከዚህ በፊት እንደ ሚስቴክ እንደ ውድቀት እኔ ላይፍ ላይ የነበረ ነገር አላስብም። እግዚአብሔር ደግሞ እኔ ህይወት ላይ ያደረገው ነገር አስባለሁ። ቀጣይ አዲስ ቻፕተር እና አዲስ ብሌሲንግ ህይወቱ ላይ የሚመጣው አንተ ላይ። ኢየሱስ ጌታ ነው። ለዚህ ጸልይላችኋለሁ። ዛሬ ያወራሁት ቃል ገብቷችኋል? እንደ ለአንድ ሰው እንደ መልእክት እንደተናገርኩ ይገባኛል። ይሄ it's a prophetic word. ይሄ ትንቢታዊ ቃል ነው ለአንድ ሰው። አፕላይ ካደረከው እግዚአብሔር አምላክ ምስክር ህይወት ላይ የሚሆን ነገር አለ። አንዳንዴ እንዲህ ድክም ብሏችሁ ገብታችሁ እኔ እንደዛውኛ ቃል ገና መዝሙሩ ስለኔ ህይወት ሲናገር የገባውበትን ድካም ረሳዋለሁ። መዝሙሩ ስለኔ ህይወት ነው የሚናገረው። ከሁላችን ጋር እንዲህ አይነት ታሪክ አለው ኢየሱስ። ከሁላችን ጋር ሁሉንም ብጠይቅ እያለቀሰ የሚያወራው በዚህ ሳይድ ያሉትን ብጠይቅ እዚህ መሐል እያለቀሰ አገልጋይ የሆኑትን ተዋቸው። ከትናንት ወዲያ ወደ እግዚአብሔር ቤት የመጣን ሰው ገና ወደ ጌታ ቤት ሳይመጣ እግዚአብሔር ያደረገልን ነገር አለ። everybody በእንተንቶ ሌላ ቦታ ሄደ እንኳን ብትጠይቅ ይሄ የቸሩ መድኃኒዓለም ስራ ነው የሚሉት ነገር አለ። እኔ አይደለሁም የሚሉት ነገር አለ። እሱን አያይዞ ለበጎ ያደረገ የሚያመጣቸው ሰዎች አሉ። how much more አንተ ተነሱ በኢየሱስም። ከዚህ በኋላ ትነሳለህ በኢየሱስ። አባራን ታራግፋለህ በኢየሱስ። የቆዘምክበት ነገር ታነሳለህ በኢየሱስ። ለብለሲንግ መስመር ውስጥ ትገባለህ በኢየሱስ። ሰልፍ ውስጥ ትገባለህ በኢየሱስ። የቀደመውን ነገር አታስብም፣ የጥንቱንም ነገር አታስታውስም። እነሆ እግዚአብሔር በሕይወት አዲስ ነገር ያደርጋል።